ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰማም። በአሰቃቂ ሁኔታ የተገደሉት ኦርቶዶክሳውያን ቁጥር 14 ነው ተብሏል። የአሰብ ወደብ ወደ ኢትዮጵያ መመለስ ውዴታ ሳይሆን ግዴታ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ከኤርትራ ጋር ወደ ጦርነት ከተገባ ድሉ የኢትዮጵያ ነው ማለታቸው ተሰምቷል። እንግሊዝ በጾታዊ ጥቃት በስህተት ከእስር ተለቆ የነበረውን ሐዱሽ ቅባቱን ወደ ኢትዮጵያ መለሰች። ከ3000 በላይ ባለትዳሮች መፋታታቸው ተገለጸ። ይህም የፍቺ ቁጥር ከጊዜ ወደ ጊዜ እየጨመረ እንደመጣ አመላካች ነው ተብሏል። ጤና ይስጥልን አድማጭ ተመልካቾቻችን፣ የፈጠነ ሚዲያ መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁን ቆዩ። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚገኙ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተገለጸ። በአርሲ ሀገረ ስብከት ጉና ወረዳ በሚገኙ ኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን ከሌሊቱ 6 ሰዓት አካባቢ በዕለተ ረቡዕ ጥቅምት 13 ቀን 2018 ዓ.ም ለ14 አጥቢያ ከተኙበት ከቤታቸው አስወጥተው ከታጠቁ ኃይሎች በተከፈተባቸው ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን 6ቱ ከመገደላቸው ከአንድ ቀን በፊት ታፍነው ተወስደው የነበሩ ናቸው ተብሏል። የተገደሉት ምዕመናን የዕድሜ ክልላቸው ከ2 ዓመት የሕፃን ልጅ ጀምሮ እስከ 76 ዓመት አዛውንት እንደሚገኙበት መረጃው ገልጿል። 2 ሰዎች በጥቃቱ ምክንያት ከፍተኛ ጉዳት ደርሶባቸው ሕክምና እየተደረገላቸው እንደሚገኝም ተነግሯል። ከዚህ በፊት በተመሳሳይ ሁኔታ በቀበሌው ውስጥ የሚኖሩ 8 ኦርቶዶክሳውያንን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸውን መረጃዎች ጠቁመዋል። በመረጃው እንደተመላከተው በቀበሌው ባለ ከፍተኛ ስጋት በቀጣይ የባስ ችግር እንዳይፈጠር በሀገረ ስብከቱ ደረጃ ከመንግስት ጋር በጋራ መስራት ይገባል ተብሏል። ሁኔታዎችን ለማረጋጋት የሀገር መከላከያ ሰራዊት በስፍራው እንደሚገኝ የተነገረ ሲሆን በአካባቢው የሚገኙ የኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች በስጋት ላይ እንደሚገኙም ተገልጿል። አሰቃቂ ግድያ የተፈጸመባቸው ኦርቶዶክሳውያን ለመገደላቸው ምክንያቱ ሃይማኖታቸው መሆኑን የቤተክርስቲያኗ ሚዲያዎች እየዘገቡ ይገኛሉ። ወደ ሌላኛው መረጃ ስናልፍ ደግሞ የአሰብ ወደብ ወደ ኢትዮጵያ መመለስ ውዴታ ሳይሆን ግዴታ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት በ5ኛ ዓመት የሥራ ዘመን ሁለተኛ መደበኛ የሕዝብ ተወካዮች ስብሰባ ላይ መሆኑ ተገልጿል። ከ5 ዓመት በፊት ባህር ኃይል ያቋቋም ነው በብርጭቆ ውሃ ውስጥ እንዲዋኝ አይደለም፣ ለቻይና ለአሜሪካና ለሩሲያ ከኤርትራ ጋር እንዲያሸማግሉን ጥሪ አቅርበናል ሲሉ ጠቅላይ ሚኒስትሩ ተናግረዋል። ጉዳዩ በሽምግልናና በሰላማዊ መንገድ የማይፈታ ከሆነ አሰብን በተፈጥሯዊ መንገድ እንዳጣነው ሁሉ በተፈጥሯዊ መንገድ መመለሱ አይቀሬ ነው ብለዋል። አሰብን ለማስመለስ ሌላ 30 ዓመታት የምንጠብቅ አይመስለኝም ያሉት ጠቅላይ ሚኒስትሩ አሰብ ያለ ሕግና ካቢኔ ውሳኔ ነው የሄደው። ከኤርትራ ጋር ወደ ውጊያ መግባት አንፈልግም፣ ከገባን ግን ውጤቱ ይታወቃል፣ አስተማማኝ ኃይል አለን ብለዋል። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ሲሉ ነው የተናገሩት። ሁሌ የእኔን ጥያቄ በጨለምተኝነት ይመለከቱታል ያሉት ዶክተር ደሳለኝ ጫኔ የባህር በርን በተመለከተው ጉዳይ ላይ መንግስት 10 ድስት ጥዶ አንዱንም አላማሰለውም፣ ለምን ትኩረት ተሰጥቶ የውስጥ ችግራችንን አይፈቱም ሲሉ መጠየቃቸው ይታወቃል። የኢትዮጵያ ሕዝብ የእርስ በርስ ጦርነት ሰልችቶታል፣ በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል ሲሉ መናገራቸው ተሰምቷል። ዶክተር ደሳለኝ አያይዘውም በጦርነቶች ምክንያት የተጎዱ ሰላማዊ ሰዎችና መሰረተ ልማቶች ቁጥር በግልጽ ይፋ ይደረጉ ሲሉ ለጠቅላይ ሚኒስትሩ መጠየቃቸው አይዘነጋም። ከምርጫ ጋር በተያያዘ ጠቅላይ ሚኒስትር ዶክተር አብይ አህመድ ምርጫው እንደማይራዘምና እንደሚካሄድ አስታውቀዋል። እንኳን አሁን ባለፈው ምርጫም እየተዋጋን ምርጫ አካሄደናል፣ አሁን ላይ ምርጫን አለማካሄድ የሚያግደን ነገር የለም ብለዋል። በዘንድሮ ምርጫ መወዳደር የሚፈልጉ አካላት ሳይረፍድ እንዲዘጋጁ ጥሪ አቅርበዋል። ምርጫ ቦርድ ባሳለፍናቸው ሳምንታት በስካይላይት ሆቴል በምርጫው የጊዜ ሰሌዳ ላይ ለማወያየት የፖለቲካ ፓርቲዎችን መሰብሰቡ የሚታወስ ነው። ይሁን እንጂ የፖለቲካ ፓርቲዎች ሰላም ይቀድማል፣ ስለ ሰላም እንጂ ስለ ምርጫ የጊዜ ሰሌዳ አንወያይም የሚል ተቃውሞ ማንሳታቸው ይታወቃል። ከኤርትራ ጋር በተያያዘ የኤርትራ መንግስት ባለፉት መግለጫዎቹ የኢትዮጵያ ባለስልጣናት ጠባጫሪ ንግግሮች እያደረጉ ነው በሚል መክሰሱ የሚታወስ ነው። በትናንትናው የጠቅላይ ሚኒስትር አብይ አህመድ ንግግር ከኤርትራ መንግስት በኩል ምላሽ ይሰጣል ተብሎ ይጠበቃል።
እንግሊዝ በጾታዊ ጥቃት በስህተት ከስር ተለቆ የነበረውን ሐዱሽ ቅባትን ወደ ኢትዮጵያ መለሰች። ከሰሞኑ በማህበራዊ ሚዲያ ዜና ሆኖ የነበረውና በእንግሊዝ በጾታዊ ጥቃት በፖሊስ ቁጥጥር ስር ውሎ ኋላ ላይም በስህተት ተለቆ የነበረው ሐዱሽ ቅባቱ በትናንትናው ዕለት ምሽት ላይ እንግሊዝ ግለሰቡን ወደ ኢትዮጵያ መመለሷን የእንግሊዝ ሚዲያዎች አስታውቀዋል። ሐዱሽ በፖሊስ ከተያዘ በኋላ በስህተት ከእስር ወጥቶ የእንግሊዝ ፖሊሲ አፋልጉኝ ብሎ እንደነበረ የሚታወስ ነው። ግለሰቡ ከእንግሊዝ በህገወጥ መንገድ በገባ በጥቂት ቆይታ ውስጥ ነበረ በ14 ዓመት ታዳጊ ላይ ጾታዊ ትንኮሳ ሰንዝሯል ተብሎ በቁጥጥር ስር ውሎ የነበረው። ሆም ኦፊስ የተሰኘው መንግስታዊ ቢሮ ኃላፊ ሳባና መሐመድ የግለሰቡን ወደ ኢትዮጵያ መላክ አረጋግጠው እንግሊዝ መታችሁ ወንጀል ከሰራችሁ ወደ መጣችሁበት ትመለሳላችሁ፣ ከእንግሊዝም ትባረራላችሁ ሲሉ አስጠንቅቀዋል። ሌላኛው መረጃችን በአዲስ አበባ ከተማ ባለፉት 3 ወራት ከ3000 በላይ የፍቺ መዝገቦች ተከናውነዋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የአንደኛ ሩብ ዓመት አፈጻጸም ሪፖርት እንደሚያመላክተው በሩብ ዓመቱ 3032 የፍቺ ምዝገባ መከናወኑን ከኤጀንሲው የተገኘው መረጃ ያመላክታል። በሩብ ዓመቱ በወሳኝ ኩነት ምዝገባ 150787 ልደት ምዝገባ ተከናውኗል። 25876 ህጻናት በተወለዱ በ90 ቀናት ውስጥ የተመዘገቡ ሲሆን 4194 ደግሞ በአንድ ዓመት ውስጥ የተመዘገቡ መሆናቸው ተረጋግጧል። በተጨማሪም 10696 ጋብቻ በሩብ ዓመቱ የተመዘገበ ሲሆን 100 የጉዲፈቻ ምዝገባ መከናወኑን ተገልጿል። 4396 የሞት መዝገብ በወቅታዊ በዘገየና የጊዜ ገደቡ ባለፈ መዝገብ እንዳጠቃላይ በዓመቱ የአንደኛ ሩብ ዓመት ውስጥ 172011 ምዝገባ መደረግ መቻሉን ነው ለማወቅ የተቻለው። መረጃዎቻችን የሰማችኋቸውን ይመስሉ ነበረ። በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘን።